አይ እናቴ ተጠምቃለች። እናቴ ልትጠመቅ ስትገባ ወላዲተ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጠዋት ስነሳ ሙሉ ሰውነቴ ረጥቦ ነበር የምገኘው አለች። በኃጢአት በመኖር በዚህ ዓለም እነዚህን ሶስት ቦታዎች ሳትጎበኙ እንዳትቀሩ። አንደኛ እስር ቤት፣ ሁለተኛ የመቃብር ስፍራ፣ ሶስተኛው ሆስፒታል። ለምን? በኃጢአት በመኖር በዚህ ዓለም ኢየሱስ ጌታ ነው ብቻ በይስ አንድ ሰከንድ። የድንግል ማርያም ልጅ ነው አይደለ የምታምነው? ምንድነው የሷ ስም ሲጨመር ደበረክ? አንዳንዶቻችሁ ምን ታደርጋላችሁ? እነሱ እዛ ሻሃዳ ሲይዙ እናንተ ላይቭ ባትገቡ እንኳን በቃላችሁ የምትሉት ነገር አለ። እነሱ ሲሉ እናንተ የምትሉት። በነገራችን ላይ እናንተ ራሱ ሙስሊም ሆናችሁ በዚህ አጋጣሚ በኃጢአት በመኖር በዚህ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች እንዴት አላችሁ? በሪያክሽን ቪዲዮ ተመልሼ መጥቻለሁ። ዛሬም አስቀድመን ያየናቸው ቪዲዮዎች እና ሌሎችንም አጫጭር ቪዲዮዎች ትምህርታዊ እና በተለይ ደግሞ የእመቤታችን እጅግ በጣም ድንቅ ተአምር የታየበት እሱን ቪዲዮ አስቃኛችኋለሁ። አሪፍ ቆይታ እንደሚኖረን እርግጠኛ ነኝ። ሰብስክራይብ፣ ሼር፣ ላይክ በማድረግ እንድትጀምሩት በማዋይሽ ፍቅር ጠይቃችኋለሁ። ከመጀመሪያው ቪዲዮ እንጀምራለን። የሊቀ ሊቃውንት ስሙር አላምረው ከሳቸው ትምህርት እንጀምራለን። እስኪ ጥያቄ ልጠይቅ በትንሹ። አንተ አንድ ዛፍ ላይ እንደውም ግቢ ዛፍ ነው አጋጣሚ፣ ከዚህ ዛፍ ውስጥ አንዷ ቅርንጫፉ አይደለም አንዷ ቅጠል ብትወድቅብህ ትጎዳለች? አትጎዳኝም? እርግጠኛ ነህ? አንዷ ቅጠል ማለት ነው። አንዷ ቅጠል አንተ ጋር ብትወድቅ አትጎዳኝም? ተው። አዎ። አይ ምን ላይ ብትወድቅ ነው ማለት ያለብህ? አይንህ ላይ ብትገባ ተጨናብሰህ ልትወድቅ ትችላለህ። አይ እቺ ቅጠል አቅም አላት። ዲያብሎስ ቅጠል ነው። ልብ ላይ ካረፈብህ ግን የአይንህ ልብ ላይ ካረፈ ግን አይደለም ቅጠሏ አንሳ እንኳን አንተ አይንህን ልታጠፋ ትችላለች። የዓለም ልብ ላይ ቅጠል የሆነ ዲያብሎስ ወደቀ። ዛፉ እኮ አይደለም ይወደቅ፣ ዛፍነት የለውም ዲያብሎስ፣ አንድ ተራ ቅጠል ነው። ግን ዓለም ልቡን ሰጠው፣ ዓለም አቅሙን ሰጠው፣ ህይወቱን ሰጠው። ቅጠሏ አንተ አሁን አትጎዳኝም ማለት አዎ ይሆን ራስ ላይ ምናምን ቢያርፍ ማረፉንም አታውቅም። ቅጠልማ በቃ ተራ ነገር ነው። ግን አይን ደግሞ አለ። አሁን ዲያብሎስ የዓለምን አይን ነው እያጠፋ ያለው በጣም። ስለዚህ ትንሿ ነገር አይንህን ልትጎዳ ትችላለች። ሌላ ቦታ ላይ መኖሯን የማታውቃት ትረፍብህ ሰው ነግሮ እንኳን ችላ የምትለው ነገር እንዲህ ሊጎዳ ይችላል። እና ዲያብሎስ ቅጠል ነው። ሆኖም ግን ዓለም አይኑን ከሰጠው፣ ልቡን ከሰጠው፣ ህሊናውን ከሰጠው እንዴት አይነግስም? ግን ኃይለኛ ሆኗል። አይነ ልቦና ይባል የለ አይነ ልቦናችን ያብራልን፣ አይነ ልቦናችን ያብራ ምናምን ይባላል እንደ ምርቃት እንደው ማለት እና አይን ላይ እና ልብ ላይ ካረፈ እንግዲህ እንደምታውቁት ነው ዲያብሎስ አንዴ አያያዝክ ከያዝክ ምን እንደምታወራ ምን እንደምታደርጉላ አታውቅም። ለምሳሌ እመቤታችን ቅድስት ድንግል ማርያምን የሚሰድቡ ጌታችን ኢየሱስ ክርስቶስ የሚሳደቡ ምን እያደረጉ እንደሆነ ራሱ አያውቁም። ለምሳሌ አሁን ዲያብሎስ እመቤታችን ቅድስት ድንግል ማርያም ከልግባትና ሌሎች ልጆች አላት አይልም፣ በጭራሽ አይልም። ጌታችን ኢየሱስ ክርስቶስ አማላጅ ነው ምናምን አይልም ዲያብሎስ ራሱ ማለት ነው። ግን የሰዎች ልቦና ላይ አድሮ ሊያስብላቸው ይችላል። ብዙ ጊዜ ዲያብሎስ ሰይጣን እግዚአብሔር የገሰጸውና የሰዎች ልብ ላይ አድሮ ነው እንደዚህ አይነት ተንኮሎችን የሚያሰራ ማለት ነው። በዚህ አጋጣሚ ይህንን ካነሳን አይቀር ሰዎች ላይ ዲያብሎስ እንዴት እየገባ እንደሚያሳስትም ጭምር በሰዎች አድሮ ማለት ነው። ይህን ቪዲዮ ተመልክተን እንመለስ። ኢየሱስ ጌታ ነው ብቻ በይስ አንድ ሰከንድ። አንተ ማን ስለሆንክ ነው የምታዘኝ? ሲጀመር እስካችሁ አንተ ትእዛዝ እኮ አይደለም፣ ይሄ እውነታ እኮ ነው። የድንግል ማርያም ልጅ ነው አይደለ የምታምነው? ምንድነው የሷ ስም ሲጨመር ደበረክ እኮ? እሺ ችግር የለውም እኮ አሁን ኢየሱስ ጌታ ነው ብቻ በይ እኮ ነው። ምንድነው የደበረሽ? እሷ ያ ፓርት ማሪ ደግሞ ቶሎ በያ፣ ቀስ ብለሽ በያት። ምን ነው በጣም ልቀረ በእምነቴ ቀልድ አላውቅም ነበር።
ሀኑ ኢየሱስ ጌታ ነው ብለሽ ታምኛለሽ? አታምኚም? አልገባኝም። ምን ይኮን ተዛገብኩም። የትኛውን ኢየሱስ ክርስቶስ ነው የምታመን? እስካት የቅድስት ድንግል ማርያም ልጅ ከሆነ እሺ፣ የቅድስት ድንግል ማርያምን ልጅ ኢየሱስን ኢየሱስ ጌታ ነው በስቲ አሁን ደግሞ ኢየሱስ ብቻ የሚለውን ለምን መጠቀም እንደፈለክ አረን ነው ቢካልች ምን ላድርግ እንግዲህ ኢየሱስ ጌታ ነው አለልም አለች። እንግዲህ በነገራችሁ ላይ እቺ ልጅ በጣም ጎበዝ አድንቄያታለሁ። ያው የትም አላውቃትም፣ ግን እዚህ ቪዲዮ ላይ አይቻታለሁ። በጣም ጎበዝ ነች። ማለት ያለባትን አውቃለች። እግዚአብሔር አሉ እንጂ እኛዎቹ ኢየሱስ ጌታ ነው ሲባል ምን ችግር አለ አይነት ነገር የሚሉ ሰዎች አሉ። የትኛው ማለት አለባቸው? የትኛው ኢየሱስ? እንደው የእመቤታችን ቅድስት ድንግል ማርያም ስም ሲጠራ የሚነዝረው ኢየሱስ ነው ኢየሱስ ጌታ ነው የሚባለው? ወይስ የትኛው አማላጁ ኢየሱስ ነው? አይደለም። የትኛው ኢየሱስ አለች። በጣም ጎበዝ፣ በጣም በቃ ጀግና ነች። እኔ የሌላ ሃይማኖት ከፍተው ጌም ምናምን ኖርማል ነው፣ ግን የሌላ ሃይማኖት ከፍተው ትምህርታቸው ሲያስተምሩ ምናምን እየገባችሁ ከነሱ ጋር ተካሮ የምትገጥሙ ሰዎች በጣም የምትገርሙ። ለምሳሌ ኦርቶዶክስ ክርስቲያን ሆነው ቲክቶክ ላይ ይገቡና ሻሃዳ የሚይዙ ይላሉ። ሻሃዳ ያዙ ማለት በቃ ሙስሊም ሆኑ ማለት ነው። አለቀ። የነሱ እዛ ላይ ነው የሚያልቀው። ኢቨን አንዳንዶቻችሁ ምን ታደርጋላችሁ? እነሱ እዛ ሻሃዳ ሲይዙ እናንተ ላይቭ ባትገቡ እንኳን በቃላችሁ የምትሉት ነገር አለ። እነሱ ሲሉ እናንተ የምትሉት። በነገራችሁ ላይ እናንተ ራሱ ሙስሊም ሆናችሁ በዚህ አጋጣሚ ቄደር መጠመቅ አለባችሁ። እነሱ የሚሉትን ላይቭ ላይ ከሚሉት ጋር የሚሉት የሚያወሩት አለ አይደል? ሻሃዳ ሲይዙ እናንተም ላይቭ ሳትገቡ ነገር ግን እንደዚህ በቁጭ ብላችሁ በማየት ብቻ አብራችሁ እያላችሁ ከሆነ እናንተም ሰልማችሁ ማለት ነው። ሶ በፍጥነት ቄደር መጠመቅ አለባችሁ። ቄደር መጠመቅ አለባችሁ። ፕሮቴስታንትና ሙስሊም ኦንላይን ማስለምና ማንፈቅ ይችላሉ፣ ወይም መናፍቅ ማድረግ ይችላሉ። ቤተክርስቲያን ግን እንደዚህ አይነት አስተምሮ የላትም። ከሌላ እምነት የሚመጣ ሰው ይማርና ነው ወደ ጥምቀት ገብቶ የእግዚአብሔር ልጅነትን ወይም ኦርቶዶክስ የሚሆነው። እዚህ ኦንላይን ክርስትናን የሚቀበል ነገር የለም። ኦንላይን በቃ እኔ በድንግል ማርያም ልጅ በጌታ ኢየሱስ ክርስቶስ ስም አምናለሁ የሃይማኖት ጸሎት እላለሁ ብሎ ቀጥታ ወደ ክርስትና መምጣት አይችልም እኛ ጋር። ነገር ግን እነዚህ ሰዎች ይችላሉ። ስለዚህ እባካችሁ የፕሮቴስታንት ቤትም ስትገቡ የአሕዛብን ቤት ስትገቡ ተጠንቀቁ። ማለት ያለባችሁን ለዩ። ምን ማለት እንዳለባችሁ ለዩ። አብራችሁ አትርመጥመጡ። እባካችሁ ክርስትናችሁን አታሰድቡ። የማታውቁት ነገር ሄዳችሁ እዛ ስለ ኦርቶዶክስ መጠየቅ የሚገባችሁ ወንድሞችን መሆኑን ቀርቶ ሌሎችን ስለ እናንተ ሃይማኖት እንዲነግሯቸው አስጠብቁ። ምን ብለው ይነግራቸዋል? ስለ እናንተ መልካም ነገር የሚያወሩ ይመስላችኋል? ስለ እናንተ ቤተሰብ እናንተ ናችሁ ልታወሩ የምትችሉት እንጂ ሌላ ጎረቤት ስለ እናንተ ቤተሰብ እንዲያወራ አስጠብቁ። ምክንያቱም ጎረቤት የተለያየ አመለካከት ስለሚኖረው። ስለዚህ ክርስትናችን አጥብቁ። ሌሎች ሃይማኖት ድርጅቶች ስትሄዱ ራሳቸውን ጠብቁ። ሰይጣን ቅድም ሊቀ ሊቃውንት ስሙር አለምረው እንደነገሩ ሰይጣን ልባችን ላይ ካደረ ምን ማድረግ እንዳለብን ምን ማለት እንዳለብን ምንም የምናውቀው ነገር የለም። እንዴ እኔ ነኝ እንዴ ሻሃዳ ያስኩት እኔ ነኝ እንዴ ማታ ላይቭ የነበርኩት ልንሉላ እንችላለን። ምክንያቱም በዛ ሰዓት ሰውሮ ሊሆን ይችላል። ይሄ የቤተሰብ ኮተት ምናምን የምናደርገውን አናውቅም። ምን እንደምናደርግ አያሳውቀንም። ስለዚህ ብዙ ጊዜ የምናጠፋው በራሳችን ጥፋት አለ። በነገራችን ላይ ሰይጣን የልባችንን መሻት ነው ሊፈጽምልን የሚፈልገው። ማለት ምን እንደምፈልግ አሁን ለምሳሌ ከእግዚአብሔር በቀር አሁን ስለማሰበው ነገር ከእግዚአብሔር በቀር ማንም ሊያውቅ አይችልም። ግን ፍላጎቴን በተግባር ካሳየው ያውቃል ሰይጣን። በውስጥ ያለው አይነ ጥላ፣ የቤተሰብ ዛር ምናምን የተለያዩ ነገሮች ሊኖሩ ይችላሉ። በሃይማኖት ካልተነገሩ ማለት ሰው እነሱ ተደበላልቀው ወይ አየር ላይ ያለው አጋንንት ይኖራል ምናምን አንድ ላይ ስራቸውን ይሰራሉ። አጋንንት ከሰው ይልቅ ይተባበራሉ፣ ለጥፋት ይተባበራሉ አጋንንት። እናንተ በዛ አንድ እርምጃ ተራምዳችኋል። ቲክቶክ ስትገቡ የመናፍቃን የአሕዛብ ቲክቶክ ገብታችሁ ስትሰሙ በመስማት ነው። ሔዋን ምንድን ነው መጀመሪያ በማየት ከዛ በመስማት እኮ ነው።
የሰማችው ነገር ምንድን ነው? ልቧን ገዛት፣ ልቧ ላይ አረፈ። አየች፣ ከዛ ሰማች፣ ተመለከተች፣ እያማረ መሆኑን አየች። እናንተም የአሕዛብ ወይ የፕሮቴስታንት ቲክቶክ ሶሻል ሚዲያ ውስጥ ስትገቡ የምታዩት ነገር የምትሰሙት ነገር ቀልባችሁን ይገዛዋል። እዛ ላይ ሲመራረቁ ምናምን ታያላችሁ። ጌታ ይባርክ፣ እንዴት ጌታ ይወደደ፣ እንደው አላጀ ምናምን፣ ብቻ በጣም ብዙ እንትኖች አሉ በዛው ፍቅር የሚሰጣጡበት ነገር። ያንን ስታዩ ይገዛችኋል። እኔም እዛ ህብረት ልቀላቀል ትላላችሁ። ሰይጣን የሚያግዛችኋል ማለት። ስለዚህ እንደዚህ አይነት ነገር ውስጥ ሲጀመር አትሄዱ፣ አትግቡ ማለት ነው። እንደውም አባ ገብረ ኪዳን እስቲ የሚሉንን እንስማ። መጽሐፍ ቅዱስ አንብቡ። እግዚአብሔር ለሕዝቡ በመጽሐፍ ይናገራል ይላል። ሕጉን በጧትም በማጣም ስናነብ እግዚአብሔር ከኛ ጋር ይሆናል። ሁለተኛ ቤተ ክርስቲያን ውስጥ ስንሆን እግዚአብሔር ከኛ ጋር ይሆናል። ቤተ ክርስቲያን ውስጥ 2-3 ሆነው በተሰበሰቡበት በመካከላቸው እገኛለሁ ስላለ በዚያ ይገኛል። ስንጸልይ እግዚአብሔር ይገኛል። ጸሎት ማለት ምን ማለት እንደሆነ ይገባችኋል አይደለም? ጸሎት ማለት ጸሎት ብሂል ተናግሮ ምስለ እግዚአብሔር፣ ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው ይላል። ከእግዚአብሔር ጋር መነጋገር። አንድ ሰው እንዴት ከእግዚአብሔር ጋር መነጋገር ያስጠላዋል? ትልቅ ሰው ምሳ ሲጋብዘን እንዴት ደስ እንደሚለን ታውቃላችሁ አይደል? ደስ ብሏችሁ ያውቅ እንዴ? እኔ አውቀው የለ እንዴ የኢትዮጵያን ሰው አንድ ዘፋኝ ኤርፖርት ሲያገኝ ፎቶ ለመነሳት እንዴት እንደሚሯሯጥ አየው የለን? እኔ ቆቋለሁ ሰው እግዚአብሔር እንዴት አንድ ሰው ቁሞ ስላወራችሁ ትልቅ ሰው የምታከብሩት ሰው ቁሞ ቢያወራችሁ በጣም ትሁት ሰው ነው እገሌ የሚባለው ባለስልጣን እኮ እኔን አጫወተኝ ይላል። አንዳንድ ሰው ቁርስ እኮ አብረን በላን አብረን ብዙ ሰዓት ዲል አደረግን ይላል። እግዚአብሔር እኮ ያለ ቀጠሮ፣ ያለ ማመልከቻ፣ ያለ ዘበኛ፣ ያለ ወረፋ በፈለግከው ሰዓት እንድታነጋግረው ፈቅዶልናል። ጸሎት ማለት እሱ ነው። እግዚአብሔርን የማነጋገሪያ እድል። ወረፋ የለ፣ ዛሬ ማግኘት አልችልም የለም። እኔ እንኳን በአቅሜ የሰው ሁኜ ስንት ሰው አጉላላለሁ እኮ ሰኞ አይሆንልኝም ማክሰኞ አይሆንልኝም እያልኩ። እግዚአብሔር በፈለግነው ሰዓት ይገኛል። አሁን ማግኘት ትችላላችሁ፣ ቀጥሎ ማግኘት ትችላላችሁ፣ ሌሊት ማግኘት ትችላላችሁ። አሁን አንድን ትልቅ ሰው ሌሊት ላናግር ብትሉት ምን አይነት ደፋር ነህ አንተ? ሌሊት እንዴ መሸት ብላችሁ ስትደውሉ እንኳን የሚያኮርፍ ሰው አለ አይደል? በዚህ ሰዓት ይደውላል እንዴ ይላል። እግዚአብሔር ጋር ግን 24 ሰዓት መደወል ይቻላል። ምንም በቃ እግዚአብሔር በፈለግነው ሰዓት የምናገኘው፣ ብቻችን የማግኘት እድል ብንፈልግ የማንሳቀቅበት፣ ከሰው መሃል ሆነንም የምናገኘው፣ በፈለግነው ሰዓት የምናገኘው እግዚአብሔር፣ ከቆመበት ቦታ የማይታጣ ወዳጅ እግዚአብሔር እና ቁሱ ቁሞ እየጠበቀን ነው። በበር ላይ ቆሞ ብቻችን አይሆንልንም። በዓለም ሁሉ በወጣንበት እየተሸነፍን የምንመለሰው ብቻችን እየወጣን ነው። ከእግዚአብሔር ጋር እንሰማራ። እግዚአብሔር አብሮን ይስራ። እግዚአብሔር ያስፈጽመን። አሜን። ቃለ ሕይወት ያሰማልን። በእውነት ሰዎች ቴክስት ሲላላኩ ሲደዋወሉ ምናምን ይሄ ምንድነው? ሰዎች ሲናፍቋቸው ነው። ልክ ለምሳሌ ፍቅረኛዬ ብትናፍቀኝ ቴክስት አደርጋላታለሁ፣ እደውልላታለሁ። ስትናፍቀኝ ማለት አይደል? በቃ ማውራት አለብኝ ወይ ሳስብ ማለት ነው። እግዚአብሔር ሲናፍቀኝ፣ ለእግዚአብሔር ጊዜ ሲኖረኝ፣ እግዚአብሔር እንደ አባቴ እንደ እናቴ እንደ ሁሉ ነገር ሳስበው በምን እገናኛለሁ? በጸሎት፣ በመዝሙረ ዳዊት፣ በዮሐንስ ወንጌል፣ በመጽሐፍ አርጋኖን፣ በውዳሴ ማርያም፣ በውዳሴ አምላክ። እነዚህ መደወያ ናቸው። እያንዳንዱ መደወያ ናቸው። ስንደውል የምናገኛቸው ቁጥሮች ናቸው። ቁጥሮች በነገራችን ላይ እዚህም አለ። እግዚአብሔር በምን ሰዓት ማግኘት ስትፈልጉ በእነዚህ ሰዓት ማግኘት ትችላላችሁ። ይህንን ተመልከቱና መጽሐፍ ቅዱስ ሰዎች አይንበሩን አንብቡ አይበሉም። ላይክ እኔ በሃይማኖት ስለምመስላችሁ እኔ አንብቡ ብላችሁ ኖርማል ነው። ግን ሌላው መናፍቅ መጥቶ መጽሐፍ ቅዱስ አንብብ የሚል 5ቱን ጥቅሶች ሊሆን ይችላል። መጽሐፍ ቅዱስ አንብብ ምናምን ይላል። ከዛ የቱን ላመስ እንደዚህ ይላል። 5 ጥቅስ ይሰጣል። ከዛ ጥቅስ በጥቅስ እንግዲህ ባለፈው ነገር ያቻለ ሉቃስ ወንጌል ጠቅሶ ሰይጣን መዝሙረ ዳዊትን ጠቅሶ እንዲሁም
ጌታችን ኢየሱስ ክርስቶስ ሲፈትን አይተናል። እና መጽሐፍ ቅዱስ የጠቀሰልንን ምናምን ነገር ምናምን ሰዎች አለን አይደለም። እንደዛ አይደለም። ማመን የሚገባን የራሳችንን ሰው፣ ምክንያቱም አይጎዳችሁማ። ቤተሰብ አይጎዳችሁም። ለእናንተ መጥፎ ነገር ላያደርግላችሁ ይችላል። ስለዚህ ማድረግ የሚገባቸው ምንድን ነው? መጽሐፍ ቅዱስ ታነባለህ። ያልገባህን ጴንጤውን አይደለም የምትጠይቀው። ምኑን ቢገባውማ አይወጣም እኮ ከሃይማኖት አይደለም። ምኑን አውቆ እሱን ትጠይቀዋለህ? ቢገባው እኮ እመቤታችን ቅድስት ድንግል ማርያም ላይ አፍን አይከፍትም እኮ። እንደው በዚህ አጋጣሚ እስቲ እመቤታችን ቅድስት ድንግል ማርያም ያደረገችውን ተአምር እንስማ። በዘመናችን የሆነ ታሪክ ነው የምነግራችሁ። ይህቺ ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም፣ አዲስ አበባ እኖራለሁ ብላ ከገጠር ይዛ መጣለች። ስራ ቢፈለግ የለም። 1 ዓመት ከ8 ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላን እኔና አንድ ጓደኛዬን ስናወራ እንግዲህ 1 ዓመት ከ8 ወር ገመናዬን ደብቄ እናት አባቴን በቀንም 1 ቀን እየመገብኩ አኑሬያለሁ። የቤት ኪራይ መከራ ነው፣ ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝና ወደ አረብ ሀገር ተሰደዳለሁ አለች። ታይ ብንላት እምቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሐብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። 3 ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ 3 ሰው ያነሳው መጠቱ። ሆስፒታል ስትመላለስ ቆይታለች። ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አለ። ከቻልሽ የእኛን እስልምና ተቀበይ ሻሃዳ ያዢ ከኛ ጋር፣ ካልሆነ ግን ወደ ሀገርሽ ሂጂ። የማያምን ሰው በሀገራችን የመቅበር ልማድ የለንም አሏት። እነሱ ተማምኖ ሞት አውጀውላታል። ዶክተሩ 2 ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለሁበት ቦታ አክሱምም እያለሁ እዛም ገጠር እያለን ሲጨንቀኝ ስታመም ጸበል ቦታ ነበር መሄድ። አሁን ግን ባለሁበት ጸበል የለም። በአንቺ ማይፀን ውስጥ 9 ወር ከ6 ቀን ኖሬያለሁ። የአንቺ ስጋ ማለት የኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልኮ ጥምቀት ማለት ይሄ ነው። ሂጂና ተጠመቂልኝ፣ በአንቺ ስጋ እመቤቴ እኔን አጥምቃት ትፈውሰኛለች፣ አምናታለሁ፣ ሂጂ አለች። ለካ እናትየው እግራቸውን ያማቸዋል። እሳቸውም ጳጉሜ 1 2 3 2013 ዓ.ም ልደታ ታውቁታላችሁ ብዬ አስባለሁ። ሜክሲኮ ልክ ስትገቡ እዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን፣ ይቺ ጥምቀት የኔ ጥምቀት አይደለችም፣ ልጄ ባለችበት ቦታ አጥምቂልኝ ትላለች እናት እየገባች። ተጠምቀው ሲወጡ 3 ቀን ነው ተጠምቀው የወጡት። ደውልልኝ አሉ ዶክተሩ። 2 ቀን ቀርቶሻል ብሏል። እናትየው 3 ቀን የተጠመቁት። ሲደወል ልጅቷ ዝልፍልፍ ብላ ወድቃ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን፣ ሰውነቴ ላይ የነበረ ያ ክብደት የሚመሰል አላንቀሳቀስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ሕፃን ልጅ መስዬ ሆስፒታል በር ቆምኩኝ አለች። ይሄ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አሃ አንቺም ካላውቅሽ እኔ ምን አውቃለሁ ይላታል ዶክተር። እርሱን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ። ከሄደበት ቦታ የ6 ሰዓት መንገድ ነርቶ ተመልሶ ሕክምና ገባ። ልጅቷን አምጡ ይላል። ይሄው እኔ ነኝ ትላለች። እባክሽ አትቀልጂብኝ፣ ልሰራ ነው ያለሁት። እኔ ልጅቷን አውቃታለሁ፣ ኪሎዋ ይሄን ያለው ደሞ እንዲህ ነው። አንቺ ደሞ ሳይሽ አዲስ ሕፃን ልጅ ነው የምትመስዪው፣ ልጅቷን አምጪ አላት። አይ እኔ ድኜ ነው አለች። እንዴት ሆኖ? ተጠምቄ። ከየት አምጥተሽ ጸበል? አረብ ሀገር አይደለም ወይ ያለሽው? ከየት አመጣሽ? አይ እናቴ ተጠምቃለኝ። እናቴ ልትጠመቅ ስትገባ ወላዲታ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጠዋት ስነሳ ሙሉ ሰውነቴ እረጥቦ ነበር የምገኘው አለች። እናቴ እዛ ትጠመቃለች፣ ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር፣ እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ? በእውነት ድነሻል? አንድ ኮነማ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን 2 ኪኒንና 3 መርፌ እየተወጋው ነው 17 ዓመት የገፋሁት። እባክሽ ሀገርሽ ውሰጂኝ፣ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ፣ እሷ መምጣት አትችልም። እዚህ ደውላ ከኛ ጋር አገናኘችው። ሰውዬው እዚህ የገባው ሐሙስ 10 ሰዓት ላይ ነው ማታ። አሁን ወስዳችሁ ካላጠመቃችሁኝ አለ። ብንለው ብንሰራው በፍጹም። በኋላ ተደውሎ በአረበኛ የሆነ ነገር አለችው። ተረጋጋ። ለሊት 9 ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ ዕጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ የመጀመሪያ ተጠማቂ ሆኖ ገባ። እንደገባ መጮን የጀመረ ሲወጣ ሆስፒታል ውሰዱኝ አለ።
ኧረ እባክህ እንደው ቢያንስ አንድ ሱባኤ ሳምንት ተጠመቅ። በፍጹም ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችሁኝ ውሰዱኝ። ከውስጥ የጥቁር ነገር እየጮኸ ሲወጣ ይቻለው፣ እንደ ጉም ደመና ወጥቶ ሲወጣ ይቻለው፣ ውሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀን። ሲመጣ ካንሰር የሚባል የለብህም ተባለ። አላምንም ኢትዮጵያውያንን አለ። ዶክተሮቻቸው እንዴት ናቸው? 17 ዓመት የተያዝኩትን እንዴት የለም ትሉኛላችሁ አለ። አይ አገሬ ሄጄ ይመረመራለሁ። ሄዶ ሲመረመር የለብህም ተባለ። አሁን ግብጽ ቤተክርስቲያን እዛው ተጠምቆ ሚስቱም 3 ልጆቹን ተጠምቆ ያገለግላሉ። በኢየሱስ በመድኃኒዓለም እንግዲህ አስቡት። ይሄ የሆነ መቼ 2013 በዘመናችን ማለት እኮ ነው። እንደው በኢየሱስ እመቤታችን ቅድስት ድንግል ማርያምን የሰጠን እግዚአብሔር የተመሰገነ ይሁን። እመቤቴ ምን ይባላል? ሴትዮዋ ምንድን ነው ያቺ አረብ ሀገር ሄደችው። የእሷ መዳን ለዛኛውን ሰው መዳን ሆነና፣ አይ እመቤታችን እንኳን ሰጠ፣ እመቤቴን እንኳን ሰጠ። ጌታችን ኢየሱስ ክርስቶስ እንኳንም እናት አድርጎ ሰጠን በዮሐንስ በኩል እና ይህን እንኳን እያዩ የማያምኑት ለምንድን ነው? መጀመሪያ መግቢያ ቪዲዮ ላይ እንዳሳየኋችሁ የሊቀ ሊቃውንት ስሙር አላመራውን ቪዲዮ እንዳሳያችሁት ሰይጣን ልባቸው ላይ አረፈ፣ ዝግት አለ። ምንም አይናቸው እያየ ጆሮአቸው እየሰማ ምንም ወይ ፍንክች። ይሄማ እንደዚህ ነው። አንዳንድ ጊዜ እኔም ላይ የገጠመ ነገር ስላለ ነውና ጸሎት አድርግና በጣም የማይሆን ነገር ማለት ነው አይሆንልኝም። ይሄ ግን እግዚአብሔር አምላክ ይሄን ነገር አድርግልኝ ብዬ ጸሎት አደርጋለሁ። ልክ ሲሆንልኝ ምን ይለኛል መሰላችሁ? ውስጤ አይ ይሄማ እኮ ባትጸልይም ኖሮ ይሆን ነበር ይለኛል። እንግዲህ ፈተና ነው ይሄ። ይሄ እኮ ባትጸልይም ኖሮ ይሆንልክ ነበረ፣ ዝም ብለህ ነው እግዚአብሔር የምታስቸግረው አይነት ነገር እና ይሄ በተደጋጋሚ ይሆናል። ጀስት በቃ ይሄን ካደረግልኝ ይሄን አድርግልሃለሁ አይነት። እኛ አሁን ብዙዎቻችን ስዕለት ስንሳል ስህተት እንሰራለን ብዙ ጊዜ ማለት ይሄን ካደረግልኝ ጥላ አመጣለሁ ነው የምንለው። ካደረግልኝ ይሄን ካደረግልኝ ሻማ አበራለሁ፣ ጧፍ አመጣለሁ ምናምን። ግን ምንድነው ጧፍ አስገብቻለሁ ይሄን አድርግልኝ ነው ማለት ያለብን። ቤተክርስቲያን የምታስተምረው ይሄ ነው። ጥላዬን አስገብቻለሁ ይሄን አድርግልኝ፣ የሆነ ነገር አድርጌያለሁ ይሄን አድርግልኝ። ላይክ ስዕለት እንደሱ ነው እና ብዙ ጊዜ እና እኔም የማደርገው ግን አብዛኞቻችን እንደምናደርገው ነው። ይሄንን አድርግልኝና ይሄን አድርጋለሁ አይነት ነገር ነው እና ልክ የሆነ ነገር አድርጎልኝ እግዚአብሔር ያንን ላደርግ ስል አይ ይሄ እኮ ባታደርግለትም ለእግዚአብሔር መጀመሪያም የሚሆን ነገር ነው፣ ሰው ምን ትደክማለህ አይነት ነገር ይለኛል ብዙ ጊዜ እና እግዚአብሔር ይገስጸን። ይሄንንማ ለእግዚአብሔር የሚገባውን ነገር አድርጋለሁ ብዬ ነው የማደርገው እና ሰይጣን ብዙ ጊዜ የሚፈትንን ነገሮችን ቀላል አድርጎ ነው። በቃ ይሄ ቢሆንም ባይሆንም ችግር የለውም አይነት ነገር። ስለዚህ እመቤታችንን ስለርሳ ምን ተብሎ ይወራል? እመቤታችን ያላደረገችልን ነገር አለ? በዘመናችን እነ ቃጥላ ማርያም፣ ሰሚነሽ ኪዳነ ምሕረት፣ አሁን እንደውም ስውሯ ማርያም፣ የተለያዩ ጻድቃኔ ማርያም፣ ብቻ በእመቤታችን የሚጠሩ ስሞች ሜክሲኮ አሁን ታምሮ ነው የነገር ሜክሲኮ ልደታ ማርያም እኔም አገልግልበት የነበረበት ደብር እና እያንዳንዱ በተለይ በእመቤታችን ስም የሚጠሩ ደብራት ጸበል ስትጠመቁ የምታዩት ተአምራት አሉ እና ለእመቤታችን የገባው ቃል ኪዳን ነው። እመቤታችን የሰው ነገር ይገባታል፣ የሰው ጭንቀት ይገባታል። ምክንያቱም ሰው ስለነበረች ወይም ሰው ስለሆነች ማለት ነው። ስለዚህ የሰውነት ባህሪ ያላት እናታችን የሰውኛ ስሜት ይገባታል። ስለዚህ ምንም ነገር ብታጡ፣ ምንም ነገር ቢጎድልባችሁ እዚሁ ቀሚሷ ውስጥ ገብታችሁ አልቅሱላት፣ አልቅሱባት። ከዛስ ጸሎታችሁ እንደውም ቀሲስ ሄኖክ ወልደ ማርያም ምን ብላል? እመቤታችን ቅድስት ድንግል ማርያም የእናንተን እንባ አትጠጣም፣ እንባችሁን አትጠጣም፣ እንባችሁን ትመልስላችኋለች፣ በደስታ ትለውጥላችኋለች ብለው ነው የተናገሩት። እና በዚህ አጋጣሚ ይሄ በኤፖክሲ የተሰራ የእመቤታችን ስዕል አድኖ ነው እና እንደዚህ አይነት ስዕል አድኖዎችን መግዛት የምትፈልጉ ከኔ ጋርም ማውራት ትችላላችሁ። እስቲ አንድ አባት ይመክሩናል፣ ምክር እንስማና
አንድ ሁለት ቪዲዮዎች ይቀሩናል። እነሱን አይተን እንሰነባበታለን ማለት ነው። አባታችን ከፈልኩት ላካፍላችሁ። በህይወት ውስጥ እነዚህን 3 ቦታዎች ሳትጎበኙ እንዳትቀሩ። አንደኛ እስር ቤት፣ ሁለተኛ የመቃብር ስፍራ፣ ሶስተኛው ሆስፒታል ነው። ለምን? እስር ቤት ሄዳችሁ ስትጎበኙ ሰዎች በተወሰነ ስፍራ ውስጥ ታጥረው እና ታጉረው መቀመጣቸውን ስታስቡና የወደዱትን በወደዱ ጊዜ ለማድረግ ያለመቻላቸውን ምስጢር ስትረዱ እናንተ የያዛችሁትን ነፃነት ያገኛችሁትን ነፃነት ታስተውሉታላችሁ። ሁለተኛው ሆስፒታል ነው። ሆስፒታል በምትሄዱበት ጊዜ እና ሰዎች በዚያ አልጋ ላይ ሆነው ሽቦ ተቀጣጥሎላቸው ተቀምጠው ስትመለከቱ እግዚአብሔር ይማርህ ወይም ይፈውስህ ብላችሁ ለመናገር የመቻላችሁን ጉዳይ ስታስቡትና መወሰናቸውን ስትገምቱ በእርግጥ ጤናን የመሰለ ውብ ነገር እንደሌለ ታውቃላችሁ። እና ጤናችሁን አድንቁ። ያገኛችሁትን ጤና ልክ እንደ ነፃነታችሁ እንደ ልባችሁ በቀጠሮ ለመገናኘት እንደቻላችሁት በወህኒ ቤት ካሉት ሰዎች ይልቅ። ሶስተኛው የመቃብር ስፍራ ነው። በዚያ የመቃብር ስፍራ እጅግ በጣም ብዙ ጀግኖች ሲንጎማለሉበት የነበራትን ምድር ትተው ሕፃናት፣ አዛውንቶች፣ ሴቶች፣ የተደነቁ ባለዝናዎች፣ ጀግኖች፣ አርበኞች ብቻ እኔ ስም ስጧቸው ታላላቅ ሰባኪያን እነዚህ ሁሉ ተመጥነው በዚያች 3 ክንድ በሆነች ስፍራ ላይ ቀርተዋል። እና ዛሬ የረገጥነው መሬት፣ ዛሬ የቆምንበት መሬት ነገ ጣራችን ሊሆን ይችላል። ይህንን በማስተዋል አስባችሁበት ሕይወትን በትክክል ለመኖር ጥረት አድርጉ። እንዲያውም አጣፍጣችሁ አሁን ያላችሁን ጊዜ ለመኖር ፈረንጆቹ ሊቭ ዘ ሞመንት እንደሚሉት እንዲያሆናችሁ ለማለፍ ሞክሩ። ዋጋ አላቸው፣ አትርሷቸው። እስር ቤትን፣ ሆስፒታልን እና የመቃብር ስፍራዎች። እግዚአብሔር ከእናንተ ጋር ይሁን። በጣም እናመሰግናለን አባታችን። እውነታቸው ነው። ሰዎች ተሰባሪ ሸክላ አንመስልም። ብዙዎቻችን ለብሰን ስንታይ ምን ያኮራናል ብለዋል። እንደውም የሆነ ጊዜ አባ ገብረ ኪዳን ምን ያኮራናል፣ እንደው መልካችንን እኛ አፍርሰን አልሰራን። ይሁን እጃችን እዚህ ጋር ይሁን እዚህ ጋር ይሁን ጭንቅላታችን እዚህ ይሁን አይናችን እዚህ ይሁን ብለን ራሳችን አልገጣጠምም። መልክ ቢሰጠን እግዚአብሔር፣ እውቀት ቢሰጠን እግዚአብሔር፣ እንደው የሰው ልጅ ሚሞሪ ነው ማለት ተጭኖበት ነው እንጂ ምንም ያኮራን ነገር የለም። ብዙዎቻችን እንዲህ አይነት ነገር በቃ ምንታመም አይመስለን፣ ምንሞት አይመስለን። በቃ በጣም ነው የሆነ ነገር ምንሆነና አሁን ሐኪም ቤት ያሉትን ሰዎች ስናስብ የሞቱ ሰዎች ያለ እድሜያቸው የተቀጩ ምናምን ከኛ በላይ ኃጢአት ሰርተው ምናምን የሚመስለን ነገር አለና አይደለም። እንደውም ቋሚ ነው ብዙ ጊዜ ኃጢአት የሚሰራው እግዚአብሔር ስለሚታገስ ነው ማለት። እግዚአብሔር ይታገሳል። እግዚአብሔር ታግሶ ነው መጨረሻ ላይ ውሳኔ የሚወስንብንና እግዚአብሔር የበቀል አምላክ ነው በእርግጥም። ነገር ግን በቀሉን የሚያሳርፍብን እጅግ በጣም ሲበዛብን ነው። ባለስልጣን የሆኑ በተለይ የኦርቶዶክስ ተዋሕዶ እምነት ተከታዮች ሲሆኑ ምናምን በተለይ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ሲሆኑ ስልጣን የሰጠው እግዚአብሔር፣ እውቅና የሰጠው እግዚአብሔር፣ የእግዚአብሔርን ለእግዚአብሔር መስጠት ሲገባል በጣም የምንጠባረር ሰዎች አለ። እንደው ዲያቆን ካይለ በዚህ ጉዳይ አንድ የሚነግረን ነገር አለ። አንዳንድ ሰው ስልጣን ላይ ሲወጣ ይሳለማል። ቤተክርስቲያን አይሳለም። ባይሆን ገንዘብ ካለ የሚያስፈልግ እርዳታ ካለ ልስጣችሁ ብሎ ኪሱ ይገባል። መጥቶ አያነግስም። ከመጣም በቃ ጅንን ብሎ የክብር ወንበር ለብቻ ተሰጥቶት ተቀምጦ ንግግርን ሲያደርግ መንግስት የሃይማኖት ተቋማትን ያበረታታል ምናምን ነው የሚለው። ጥጋቡ አይቻልም። የትም ቦታ ስልጣን ቢኖርህ በእግዚአብሔር ፊት ግን ትንሽ ነህ አይደለም? አዎ፣ ማንኛውም ስልጣን ከእግዚአብሔር ይበልጣል። ነብየ እግዚአብሔር ዳዊት ምን አለ? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ
ደስ አለኝ። ንጉሥ እኮ ነው፣ ግን ቤተ እግዚአብሔር እንሂድ ባሉት ጊዜ ደስ አለ። ለምንድን ነው ደስ ያለው? መጥቶ ሊጀነን መጥቶ በክብር ሊቀመጥ አይደለም። ዳዊት በእግዚአብሔር ቤት መጣልን መረጥኩ ነው ያለው። ምን ማለት መረጥኩ? መጣልን። ባለስልጣን ብትሆን ከእግዚአብሔር በላይ ስልጣን የለም። ንጉሥ ብትሆን የነገስታት ንጉሥ ማን ነው? እግዚአብሔር ነው። ሊሰግድ ወደ ኢየሩሳሌም ወጥቶ ነበር። ትንሽም ይሁን ትልቅም ስልጣን ያላችሁ ይህንን የምትሰሙ ሰዎች ከስልጣናችሁ ማን ይበልጣል? እግዚአብሔር ይበልጣል። ለእግዚአብሔር የምንሰግድበትን ልብ ይስጠን። ትንሽ ሀብት ሲኖረው ሰው ትንሽ እውቀት ሲኖረው ይጀነናል። ለመስገድ ለመሳለም ራሱ ይኮፈሳል፣ ይቸገራል። ይህ የኢትዮጵያ ሰው ግን ሊሰግድ ወደ ኢየሩሳሌም ሄዶ ነበር። መንፈሳዊ ጉዞ የሚሄዱ ባለስልጣናት፣ ጸሎት የሚያደርጉ ባለስልጣናት ያስፈልጉናል እኮ። የሚጸልይ ህዝብን ለመምራት እኮ ሳትጸልይ አይሆንም። የሚጾም ህዝብ ለመምራት እየበላህ አይሆንም። ይህ ጃንደረባ ግን ባለስልጣን ነበረ፣ የገንዘብ ሚኒስትር ነበረ። ሊሰግድ ወደ ኢየሩሳሌም ሄዶ ነበር ይላል። አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር ይላል። ምን አይነት አስገራሚ ሰው ነው! ከኔ ጋር ናችሁ ምዕመናን? ባለስልጣን ነው የሰውዬ፣ ባለ ሀብት ነው። ሊሰግድ ኢየሩሳሌም ሄደ። ሰግዶ ሲመለስ ቁጭ ብሎ ምን ያነብ ነበረ? መጽሐፍ ቅዱስ ያነብ ነበር። ምን አይነት ሰው ነው መጽሐፍ ቅዱስ የሚያነብ ኢትዮጵያዊ? እንዴ በእውነት ባለስልጣን ሆኖ ቁጭ ብሎ አስቡት። መንፈሳዊ ጉዞ ተጉዟል። ይሄን ያህል መንገድ ሄጄ ደክሞኛል፣ እግዚአብሔር ይረዳኛል፣ ከዚህ በኋላ ደግሞ ወደ እስራኤል መለስ ብሎ ሌላ ነገር ማንበብ ይችላል። ይህ ሰው ግን ሰግዶ ሲመለስ መጽሐፍ ቅዱስ እያነበበ ነበር የመጣው። ምዕመናን መጽሐፍ ቅዱስ እናነባለን ወይ? ቤታችን ስንገባ ገልጠነውስ እናውቃለን? በጣም ብዙ ሰው እኮ መጽሐፍ ቅዱስን የሚጠቀመው ለቅዠት ነው። እንዳያቃዠው ወይ በራስጌው ወይ በግርጌው አድርጎ ተሳልሞ ያስቀምጠዋል። መሳለሙ ጥሩ ነው። እርኩስ መንፈስ ያርቃል። አዎ የእግዚአብሔር ቃል ነው ያርቃል። እሱ አይደለም። የመጽሐፍ ቅዱስ ክብሩ ግን መነበቡ ነው። ምዕመናን ተከድኖ መቀመጡ አይደለም፣ መነበቡ ነው። ወጣቶች ስልካችን ላይ ከምናጠፋው ሰዓት መጽሐፍ ቅዱስ ላይ የምናጠፋው ሰዓት ካልበለጠ ክርስቲያኖች አይደለም። ጠዋት ከእንቅልፋችሁ ስትነቁ መጀመሪያ በእጃችሁ የምትፈልጉት ስልክ ነው ወይስ መጽሐፍ ቅዱስ? መልሱልኝ። እንመልስ አለ። ብዙዎቻችን እንደው አማትበን ካማተብን ራሱ በጣም ትልቅ ነገር ነው። እውነት ካማተብን ማለት ነው። ለዚህ አማትበን በሰላም ስላሳደርክን አመሰግናለሁ። በሰላም አምር ቤተሰቤን ጠብቅልኝ፣ ሀገሬን ጠብቅልኝ፣ ሃይማኖቴን ጠብቅልኝ። አቡነ ዘበሰማያት በስመ አብ ርዝመቱ አይደል? ከዛ ስልክ ላይ ግን ኖርማል ነው እያሳለፍን ብንውል አይደል? ብዙዎቻችን ይሄ ስህተት አለብንና የባለስልጣናቱን ጉዳይ ያስቀደመን ስንናገር ምንድነው ታዋቂም ይሁን ምን የቀበሌ ዘበኛ ራሱ እኔ የትኛውም አይነት ስልጣን አንድ ሰው ሲኖረው መጀነኑ መኮፈሱ ጥቁር ምንጽር ያደርጋል። በተለይ ሴቶች ነው እንደዚህ ከነብልብ እስከዚህ ድረስ እንደዚህ ነገር ያደርጋሉ። እንደዚህ ምናምን ከዛስ እንደዚህ ምን ያኮራናል? ምን ያስኮፍሰናል? ገንዘቡ ይመጣ በሆነ እግዚአብሔር ቢሰጥ እኛ እንድንሰጥ እግዚአብሔር ይሰጠናል መጀመሪያ አይደል? እኛ ከዛስ ልባችን ያነሳሳዋል። ከዛ እንሰጣለን። የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር እንደሚባል ማለት ነው። በቃ የእግዚአብሔርን ለእግዚአብሔር እንሰጣለን። አለቀ። ምንም መኮፈስ፣ መጀነን፣ መኩራራት ምንም አያስፈልግም። ምንድነው እንደዛ ለተኩራሩ ምናምን የሚያደርጋችሁ ነገር ምንድነው? ምንድነው የሚያንቀባረራችሁ? አሁን የኦርቶዶክስ ተዋሕዶ ቤተክርስቲያን ባለስልጣናትን አይታችኋቸዋል? እንደው አውደ ምሕረት ጉባኤ ሲካፈሉ አይታችሁ ታውቃለች? ጊዜ የላቸው ማለት ባለስልጣናቱ እያየን እኮ ነው። በዘመናችን የሌሎች ቤተ እምነቶች ሰዎች አምልኮ ሲያደርጉ እየሄዱ ምናምን እናያለን። የኛዎቹ ስለምንድን ነው? ምንም በቃ የተሰራው ስራ ነው። ምንድን ነው ማለት አርቲስት ስናገኝ ቤተክርስቲያን ውስጥ ፎቶ እንነሳ ብለን የምናስቸግር አይመስለኝም። የፎቶ ሱስ ከባድ ነው።
እና እስቲ መጨረሻ ላይ ከስልጣን መውረዳቸው አይቀርም። የምትቀላቀሉትም ይህን ህዝብ ነው። ስልጣናችሁን እንዲባርክላችሁ፣ በስልጣናችሁ እንድትቆዩ፣ ስልጣናችሁን የድሃ እንባ የሚያብስ እንዲሆን እግዚአብሔር ጋር መታችሁ ማልቀስ፣ እግዚአብሔር ጋር መታችሁ መጸለይ ነው የሚገባችሁ እንጂ ተኮፍሶ በቪኤት መንሸራሸር ምናምን አይደለም። እስቲ አንግሱ፣ ጸሎት አድርጉ፣ ቤተክርስቲያን መጥታችሁ ምናምን ምንም የሚጎድላችሁ ነገር የለም። በእርግጥ ይሄ የመንግስት ባለስልጣናት እዛ ድረስ ደረጃማ አንደርስም። አርቲስቶቻችን አርቲስት ቤተክርስቲያን ሲታይ አላስለመድነውም። ይሄንን ዝም ብሎ ለዛ እኮ አንድ ታዋቂ ሰው የቴሌቪዥን ዜና አንባቢ ቤተክርስቲያን መጥቶ ጉባኤ ቢሳተፍ ወይኔ ቲክቶክ ምኑ ምክንያቱም ብርቅ ነዋ። ለዛ እኮ ነው አንዳንድ ጊዜ ድንቅ የሆኑ ነገሮች አሉ ለሶሻል ሚዲያ መነጋገር የሚሆኑት። በዚህ ልክ ነው እንግዲህ የወረድ ነው። በጣም ከባድ ነው። የመጨረሻ ቪዲዮ አይተን እንመለስ። ሳንመጣ ቤተ ክርስቲያን ጥሩ ነበር። ልክ የገባን ጊዜ ላይ ግን የፈተናው በር በሙሉ ይከፈታል። ብዙ መከራ ይመጣል። ገና ለገና ሰላም አገኛለሁ ብሎ የተጠጋበት ቤተ ክርስቲያን ውስጥ ብዙ ፈተና ይመጣል። በዚህም በዛም ከፊትም ከኋላም ብዙ መከራ በር ሲከፈትበት እንዴ ሰላም አገኛለሁ ብዬ ቤተ ክርስቲያን ውስጥ በገባ ተበጥብጬ ልትረፈው እንዴ ብሎ አንዳንድ ሰው ከእግዚአብሔር ፊት ለመጠጋት መሞከሬ ነው ይሄንን ሁሉ የፈተና በር የከፈተብኝ ብሎ እኮ ይጠፋል። ልጸልይ ብመጣ እኮ ነው፣ ላስቀድስ ብመጣ እኮ ነው የሆነ ነገር አይቼ ይሄንን መዘዝ ደግሞ እያየው መኖር እንዴት ብሎ እግዚአብሔርስ ይሆናል ብሎ እያንዳንዶቻችን ከማስቀደስ ኪዳን ከመቆም ማህሌቱን ከማድረስ ሰርክ ጉባኤ ከመማር ንስሐ ከመግባት ቅዱስ ቁርባን ከመቀበል የተከለከሉ። ሰይጣን እኮ በነገራችን ላይ እኛን ከክርስቲያናዊ ሕይወት ለማራቅ ሩቅ ነገር የሚሄድ እንዳይመስላችሁ። ለሱ እኛን በኃጢአት መጣል በጣም ቀላል፣ ብዙ ዓመት የነበረው ልምድ ስላለ ማለት ነው። ትልቁ የሰይጣን ድሉ እኛን ኃጢአት ውስጥ መቅዘፍ አይደለም ይላል ቅዱስ ዮሐንስ ዘሰዋስው። የሰይጣን ትልቁ ድሉ ሰውን ክርስቲያንን ኃጢአት ማሰራት ሳይሆን በሰራው ኃጢአት ተመልሶ መቆም እንደማይችል አምኖ ተስፋ ማስቆረጥ ነው። አብዛኞቻችን እኮ ተስፋ አስቆርጦ ነው። እውነቴን እኮ ነው የምላችሁ። በጣም ይገርም ነው። ቤተክርስቲያን እንዳንሄድ፣ ከጉባኤ እንዳናደርግ፣ ቅዳሴ እንዳናስቀድስ ምናምን። በነገራችሁ ላይ አቀራረባችን ይወስነዋል። ላይክ ለምሳሌ በቃ እኔ አስቀድሼ ወደ ቤት ሄዳለሁ፣ ጉባኤ ተሳትፌ ወደ ቤት ሄዳለሁ ምናምን እንጂ እዛው ቤተክርስቲያን አካባቢ ካሉ ሰዎች ጋር መቀራረብ ምናምን ሳቅ ጨዋታ ምናምን ሲመጣ ወደ መደፋፈር እንሄዳለን። የቄስ ልጅ እግዚአብሔር አጎት ይመስላል እንደሚባለው ወደ መደፋፈር እንመጣለን። ብዙ ጊዜ እንደው እኔ በኔ እንኳን ልንገራችሁ፣ መጀመሪያ አካባቢ ሰንበት ትምህርት ቤት ስገባ ልደታ ነበር የተማርኩትና መግቢያውን እሳለማለሁ። ስዕል አድኖ አለበት የተባለ በሙሉ እንደዚህ እየዞርኩ እሳለማለሁ። ከዛ ድጋሚ ለመድኃኔዓለም ቤተክርስቲያን ማለት ድጋሚ መድኃኔዓለም ቤተክርስቲያን ያሉ እዛ እሳለማለሁ። ስዕል አድኖቹ እንዳለ እየዞርኩ እሳለማለሁ። መጀመሪያ አካባቢ ራሴን የታዘብኩትን ነው የምነግራችሁ። ከዛ ይሄ ነገር ወር አልቆየም። ሲል አይ በኋላ ይደክመኛል፣ አሁን ይሄን ተሳለሜ በኋላ ደግሞ ያን እሳለማለሁ። ከዛ ሲል መጨረሻ ላይ ምን ሆነ? መግቢያዋን እንሳለማለሁ፣ የመድኃኔዓለም መግቢያዋን እንሳለማለሁ። ስዕል አድኖ እንደዚህ ባንኬት በቃ እንደዛ ቀስ እየቀነሰ ይላል። እና ብዙዎቻችን ምንድን ነው ስንደፋፈር ያወቅን መስሎ ሲሰማን ነገሮች አቅለለን ማየት እንጀምራለን። የዓመት ክርስቲያን፣ የወር ክርስቲያን እና የሳምንት ክርስቲያን፣ የቀን ክርስቲያን የሚባል ነገር አለ። የዓመቱ ክርስቲያንና የወሩ ክርስቲያን ቤተክርስቲያን ሲሄድ የሚኖረው አክብሮት የሚኖረው አመለካከት በጣም ከኛ በጣም ዴይሊ ይሄዳሉ ከምንባለ ሰዎች ሊለይ ይችላል። ማለት ሁሉም ሰው እንደኔ ነው ማለት አይደለም። አሁን ቀን በቀን እየሄደ ቀን በቀንም ያንን አምልኮ ያንን ጸሎት ሊያደርግ ይችላል። ሁሉም ሰው በአንድ ሰው አይለካም። ሁሉም ሰው ሰነፍ ላይሆን ይችላል። እና ምን እላችሁ ነው ምንደፋፈር ሰዎች አለን። ጸሎት ስናደርግ ስንሳለም ምናምን ነገሮችን እያቀለለን እንሄድና ወደ መተው ደረጃ ያደርሰናል።
የእግዚአብሔር ፍቅር አንድ ሰው ሲጨምርበት ያንን ነገር ከፍ ያደርገዋል እንጂ እየቀነሰ አይመጣም። ስለዚህ ብዙዎቻችን ሰላም የምናጣ ሰዎች ልንኖር እንችላለን። ምክንያት ለምንድን ነው? ውስጥ ቁጭ ብላ ተፈጥሮ የነበረ እንዴ ለምን ማትጸልየው ሲባል አይ እኔና ሰይጣን ተከባብረን መኖር እንፈልጋለን፣ ለምን አትሰግድም፣ ለምን አትጠመቅም ምናምን። ተከባብሮ የሚባል ነገር የለም። በነገራችን ላይ ጊዜ እየጠበቀ ነው። ይሄ አይነ ጥላ የሚባለው የቤተሰብ ዛር የሚባለው መንፈስ ጊዜ እየጠበቀ ነው እንጂ እናንተን ከሃይማኖት ለማሳሳት ወይም እናንተን ህይወታችሁን ለመበጥበጥ ጊዜ ነው የሚፈልገው። ወይ ጓደኛ ስትይዙ፣ ወይ ትዳር ስትይዙ፣ ወይ ስራ ስትይዙ፣ የሆነ ደረጃ ላይ ስትይዙ መበጥበጥ ይጀምራል እንጂ እስከ ለተሞታችሁ ድረስ እንደዚህ እንደድላችሁ ትኖራላችሁ ማለት አይደለም። ተከባብሮ መቀመጥ የሚባል ነገር የለም። አሁን ላይ እጮኝነት ሳትይዙ፣ ትዳር ውስጥ ሳትገቡ፣ ቋሚ ስራ ሳይኖራችሁ አሁን ላይ በጾም በጸበል በቅዱስ ቁርባን በመስገድ ማባረር አለባቸው፣ መቀስቀስ አለባቸው። ከዛ በኋላ ነው ስራም ብትገቡ፣ እጮኛም ብትይዙ፣ ትዳርም ብትይዙ ፈተናው እየቀለለ ይመጣል እንጂ ይሄ ሰላም ነበርኩኝ አሁን ቤተክርስቲያን ሲሄድ መበጥበጥ ጀመርኩ ምናምን አይሰራም። በቃ ብዙዎቻችን ቤተሰቦቻችን እናትና አባቶቻችን በቅዱስ ቁርባን ካላገቡና ካልወለዱን በቅዱስ ቁርባን አይነ ጥላው ሊሸሽ የሚችለው እናትና አባታችን ያለ ቅዱስ ቁርባን ወልደውን ከሆነ አይነ ጥላ የሚባል መንፈስ ከእናታችን ወይም ከአባታችን የእናቴ ኃጢአት ማለት ኃጢአት ሲል ሰይጣን ለማለት እንጂ የውርስ ኃጢአት ምናምን አይደለም። ሰይጣንን ነው። አሁን የቤተሰብ ዛር የሚባለው ትውልድ እያለ የሚሄድ ነው። በነገራችን ላይ ዛር ማለት ራሱን አምላክ አድርጎ የሚወስድ የአጋንንት አይነት ነው። ስለዚህ እነዚህ ቤተሰቦቻችን ያላቸው የአምልኮ ህይወት እናውቃለን። እናቴ ጨሌ ታመልክ ነበር፣ አሁንም ቤታችን ጨሌ ያለ ምናምን የምንል ሰዎች አለ። በነገራችን ላይ እንደዚህ አይነት ነገሮች ፈተናዎች ገና የሆነ ቦታ ላይ ሳንደርስ ነው ፈተናቸው የሚጀምረው። ነገር ግን ቤታችን ጨሌ ከሌለ፣ ቤታችን አምልኮ ከሌለ ምናምን የውስጣችን የሚኖረው አይነ ጥላ መንፈስ የሆነ ቦታ ላይ ስንደርስ ነው ፈተናውን የሚጀምረው እና ከነዚህ ሁሉ ለመላቀቅ እናትና ልጅ ጋር ድፍት ብሎ ማልቀስ፣ ድፍት ብሎ መጸለይ። በነገራችሁ ላይ ስትጸልዩ የምታለቅሱ ሰዎች ታድላችሁ። እመቤቴን ነው የምላችሁ። በጣም በቃ እንደናንተ እድለኛ የለም። እንባ የሚደርቅብን ሰዎች አለን እኮ የፈለገ ጸሎት ለማድረግ እንባ የሚተናነቅ ሰው እዚች ጋር ያንቀናል ላለመውጣት። እንባ ለሰይጣን ግርፋቱ ነው። እንባ ለሰይጣን እሳተ ገሞራው ነው። እኛ የሚወርደው ውሃ አይደለም፣ ለሱ ግን እሳት ነው የሚወርደው። እመቤቴ ሆይ አስጨነቀኝ እኮ ይሄ መንፈስ አስጨነቀኝ፣ አስቸገረኝ እኮ እያላችሁ እመቤታችን ጋር ቀሚሷ ውስጥ ድፍት ብላችሁ ብታለቅሱ ሰይጣን በእንባ በነገራችሁ ላይ ሰይጣን በኢየሱስም ካልከ ይወጣል ምናምን። በእውነት እንደሱ የትኛው እምነታችን ነው? እንደዛማ ቢሆን እኮ በኢየሱስም ብለን እኮ ያንን ተራራ ከዚህ እዛ ሄድ እኮ ማለት እንችላለን። ግን የትኛው እምነታችን ነው አይደል? እምነታችን ይወስነዋል። የኢየሱስ ክርስቶስ ስም ይሰራል፣ ግን የኛ እምነት ይወስነዋል። ከፍታችኋል? አሁን ጸሎቱ፣ ስግደቱ፣ ቅዱስ ቁርባን ምናምን ከኢየሱስ ክርስቶስ ስም በልጦ አይደለም። ስሙ ብቻውን ታላቅ ነገርን ያደርጋል። ስሙ ብቻ ማለት ነው። ነገር ግን የትኛው እምነታችን ነው? እምነታችን ትልቅ እንዲሆን መጸለዩ፣ መጾሙ፣ መስገዱ፣ ቅዱስ ቁርባን መቀበሉ ስሙ በውስጣችን ገብቶ ስራውን እንዲሰራ ያደርገዋል ማለት ነው። ስለዚህ በኢየሱስ ክርስቶስ ስም አንተ ሰይጣን ከዚህ ወዲያ ሂድልኝ ብትሉት የሚሰራው መቼ ነው? ምንድን ነው? አምስቱ መዎች መስገድ፣ መጾም፣ መጸለይ፣ መመጽወት እና መቁረብ። እነዚህን ነገሮችን ስናደርግ የኢየሱስ ስም ስራውን መስራት ይጀምራል ማለት ነው እንጂ በባዶ ሜዳ ልክ እንደ ነከሌ
በኢየሱስም እንደዚሁ ምናምን አይሰራም። ይሸውዳል። ሰይጣን በጣም ውሸታም ነው። በኢየሱስ ስም ስትለው ይላል። እዛ እኮ ቁጭ ብሎ እየሳቀብህ እኮ ነው፣ ሙድ እየያዘብህ ነው። ግን የኢየሱስ ስምን ሊሰራ የሚችለው የኛ እምነታችን ሲጠነክር ነው። እምነት ገብቷችኋል? እምነታችን ሲጠነክር የሚሆነው ማለት ነው። ስለዚህ ከሰይጣን ጋር ትግል የምትፈልጉ ከሆነ ታግላችሁ ማሸነፍ የምትፈልጉ ከሆነ ራሳችሁን በጾም በጸሎት በስግደት በመመጽወት በቅዱስ ቁርባን በመጠመቅ ራሳችሁን ማዳበር አለባችሁ ማለት ነው። የእመቤታችን የቅድስት ድንግል ማርያም ፍቅር በሁላችን ላይ ይድር። በሚቀጥለው ሪያክሽን ቪዲዮዎች እንገናኛለን። ወስብሐት ለእግዚአብሔር። ኃጢአት በመኖር በዚህ ዓለም የአምላክን ትእዛዝ በማጣመም